ሄሎ ቅድስቴ እንዴት ነሽ? ወይዬ መኩሪያዬ አለሁልህ። እንዴት ነህ ያለኝ? ሰላም ነው? ነገ ወደ አዲስ አበባ ልንመጣ ነበረ። ምን ነው በሰላም? አዎ በእናትህ ትንሽ እማዬን አመማትና ለማሳከም ቀጠሮም አላት እና እንደው ካላስቸገርኩሽ አንቺ ቤት እንድናርፍ ነበረ። እሺ በቃ በደስታ ነው የምቀበላችሁ። እሺ ቅድስቴ በጣም አመሰግናለሁ። እደውልልሻለሁ። አዎ ነገ ነው የምንመጣው። እደውልልሻለሁ። እሺ እሺ አመሰግናለሁ። እሺ እቺ ሴትዮ ብቻ ትምጣ አሳያታለሁ። ከስንት ጊዜ ጸሎት በኋላ እጅ ውስጥ ልትገባ ነው። አሳይሻለሁ። አንቺ አሮጊት እንዳቃጠልሽኝማ አትቀሪ። እናቴን በጣም ወዳታለሁ፣ አከብራታለሁ። ለ5 ዓመታት በማህፀን ካንሰር ተሰቃይታብኛለች። ነገ እናቴን ይዤ ወደ አዲስ አበባ ለሕክምና ሄዳለሁ። አዲስ አበባ አንድም ዘመድ ማረፊያም የለንም። ከ1 ዓመት በፊት ከእናቴ ጋር ምርመራ ስመጣ የተዋወቅኳት ቅድስት የምትባል ልጅ አለች። ቅድስት እኔን ትወደኛለች፣ እናቴን ግን አጥብቃ ትጠላታለች። ምርጫዬ አንድና አንድ ነው፣ ሁሉን ነገር ችዬ እናቴን ማሳከም። አንቺ መኩሪያ እናት እኮ ታሞ ወደ አዲስ አበባ ሊሄዱ ነው። ለምን እንደማርክ ጭንቅ ነው ያለኝ። አንቺው እኔ እንደው ያፈር ልብላ ዋሰባቸው ማለት ነው። እኔ ያፈር ልብላ እንደው ከዛም ከዚህም ብያጠራቀሙ 100 ብር አለኝ። እስቲ ከጠቀሙ ሄደን መስጣው። እሱማ እኔም 200 ብር አለኝ እኮ በሸጫ መጣት እንደው ተበቃው ይሆን እስቲ እንደው መኩሪያ እንደው ፈጣሪ አበርታ፣ እንደው ፈጣሪ ማረልህ፣ ልጅ ያዛት። እንደው ቆይ እናንተ ከየት ታመጣላችሁ? መኩሪያቱ አታስከፋ። ያንተ እናት ማለት የኛ እናት አይደሉም? እንደው ፈጣሪ አበርታ፣ ፈጣሪ ማረልህ እናታችን። ወይኔ ወይኔ በእናትሽ አባቴ እቺን እናት ታውቃለች? ጠፍታብኝ ነበረ። አታውቃትም? ወይኔ እናቴ አሳክምሻለሁ ብዬ ይሻልሻል ብዬ ጉድ አደረኩሽ። አሳክምሻለሁ ብዬ ጉድ አደረኩሽ እናቴ። አንድ ሰው እንኳን አታውቅም እኮ ማንም የምታውቀው ሰው የለም። አንድ ሰው እንኳን የምታውቀው የለም እናቴ። ጉድ አደረኳት። ምን አለ ባላመጣሽ ቢቀርብኝስ አባቴ እቺን ሴትዮ ታውቃታለህ? አታውቃትም አይደል? ወይኔ እናቴ ሰው ራሱ ምን ይለኛል? ወይኔ እሺ በቃ አመሰግናለሁ። እሺ ወይኔ ሄሎ ታለም አለች። አዎ ሐኪም ቤት ወረፋ ነው። ሆስፒታል ውስጥ ወረፋ ላይ ሆና ነው። አገናኝሻለሁ። ቆይ ትንሽ ደቂቃ። እሺ እደውልልሻለሁ። ወይኔ ኪዳነ ምሕረት እናቴ አሳክምሻለሁ ብዬ
ከዛ ረሳምቼ አደባባይ ላይ ጣልኳት። ሰው እንኳን የላትም እኮ። አንቺ ምንድን ነው የምሰማው? እታታዬ እኮ ታማ አዲስ አበባ ገቡ። ምን ደሳናቸው ቆየባቸው ታማሙ። ምን ያለ ወይኔ እናቴ። ሄሎ ሄሎ፣ ቅድስዬ በእናትሽ የደረሽ ጉዱኝ እልሻለሁ። በእናትሽ የደረሽ። እሺ ምን ሆነ ነው? ማዘር ባሰባቸው እንዴ? ሙሉዬን አጥቷት እንኳን በእናትሽ ሙሉዬን ጠፋችብኝ። ሙሉዬ ጠፋችብኝ ቅድስት። እሺ መጣው እየመጣው ነው። አላቅም በእናትሽ አላቅም። ቅድስት እየደረሽ እንዴ? በእናትሽ አደባባይ ዳነኝ አላቅም በእናትሽ። መጣው እንደው በእናትሽ ጉድሽን አልሰማሻችሁም እንዴ? መኩሪያዬ እናት እኮ ጠፉ። ጉድ እንዲሁ ምን በልቷቸው እንዲሁ ከማን ሰምተሽ ነው? እዛው ከጋሽ ከአቶ ቦጋለ ነው። አንቺ እንዲሁ ጉድ ሞተው ይሆን? እንዲሁ ምን በላ? የሰይጣን ሱሪ ደፈናችሁ። እንደው መኩሪያዬስ ምን ሆነ ይሆን? እንደው አፈር በበላው ሰማ እንዲሁ ምን ትል ይሆን? እሷማ በቃ ምን ሆነ እኔ ጨነቀኝ። አንቺ ምን ውስጥ ገብተው እንዲሁ ምን በላቸው? አይ የመኩሪያ እናት ነሽ አይደል? ባልሳሳት። አዎ ልጄ የመኩሪያ እናት ነኝ። እዚህ እኮ ሁሉ ሰው አላውቀውም ስለፈርቼ ነበር። ታውቂያለሽ? መኩሪያ ታውቂዋለሽ? አዎ አውቀዋለሁ። በፎቶ እንዳየሁሽ ነሽ። ምንም አልተለወጥሽም ነው ብለሽ ነው የኔ ልጅ? አሁንማ በሽታውም ተጫወተብኝ። በያውን መኩሪያ ጋር ውሰጂኝ። ይሄን ጊዜ ፈልጎ ሲያጣኝ ተጨንቆብኛል። እባክሽ እንደዛ ሳፈቅረውና ስንገበገብለት አልፈልግም ያለኝ አንድም አንቺን ትቶ ከተማ ላለመግባትና ከጎንሽ ለመሆን አይደል? አንቺ ከሌለሽ ግን አግብቼ በሰላም መኖር ጀምራለሁ። ልጄ የኔ ልጅ። አቤት ማሚ፣ በሀሳብ ጠፋሁብሽ አይደል? ይቅርታ። እኔ እንኳን ስራ ረፍዶብኛል፣ መሄድ አልችልም። ባይሆን የሄደበትን ልንገርሽና ስትሄጂ ታገኘዋለሽ። በዚህ ጋር ነው የሄደው። ቶሎ በይ፣ አሁን እንዳይረቅብሽ ሂጂ። በየት? በዚህ ጋር? እዚህ አካባቢ ቅድም አይቼው ነበረ። ስለዚህ ወደዚህ ነው የሄደው። እሺ ከዚህ በኋላ መኩሪያን የምትጋራኝ ሴት አትኖርም ማለት ነው። ምንድነው የሚወጣኝ? ምንድነው የማደርገው? ወይ እናት ምንም የምታውቀው ሰው የለም እኮ። ምንድነው የምለው? ወይኔ ምንድነው? ቆይ ታረጋጋ። እናቴን እኮ እማዬን እኮ እዚህ ጋር ጠብቂኝ ብያት ነበረ። ምንም የምታውቀው ሰው የለም እኮ፣ አንድም ዘመድ የለንም እኮ። ከየት የምንበው ብር ላምጣ ብዬ እኮ ነበር። ስመታኝ በላች። እሺ ቆይ ተረጋጋና፣ ወይኔ ከመጀመሪያው ጀምረ የቱ ጋር ነው? እስኪ በደንብ አስረዳኝ። እዚህ ጋር ነበር ጠብቂኝ አልኳት። ከየት ብር ላመጣ ነበረ። ስመለስ አጧት። ምንድን ነው የምላቸው እዛ? በቃ እሺ ተረጋጋ። ምንም እኮ የምታውቀው ሰው የላትም እኮ፣ አንድም ሰው እኮ የምታውቀው የለም። ወይኔ አዎ በእናትሽ ጠፍታብኝ ነው በእናትሽ። በቃ አባቴ እባክህ ተረጋጋ ይቺ ልጅ እንደው ልብሴን በጣም አበላሸችው። አይ ልጅ ነገር እንደ መኩሪያ ወይ እማዬ ፈዝዤ ቀሩ አይደለ? ልብስሽም ተበላሽቷል እማዬ። ትንሽ ከቆየ ነው ጠረኑ መምጣት አይቀርም። ስለዚህ እጄ ከየትም ብር ላምጣና ልብሱንም እገዛለሁ። በዛውም ደግሞ ሐኪም ቤት ይዤሽ እሄዳለሁ። ግድ የለም የኔ ልጅ፣ ገና እኮ ለሕክምና ብዙ ወጪ አለብን። አይ ለነገሩ ዝም ብዬ ነው እንጂ ትንሽ ነው። አትሳቂቂ እናቴ። ከየትም ብሩን አውጥቼ ማለት ልብሱን እንገዛለን። ካንቺ ምንም የሚበልጥብኝ ነገር የለም። ደግሞ እዚህ አዲስ አበባ ማቃልሽ ስላለች ማለት ነው ከመሸ እሷ ጋር እናራለን። ለሷም እደውልላታለሁ። ጎሽ ቶሎ በል ልጄ። ታውቂ የለ ብዙም እኮ መቆም አልችልም። ችግር የለም ማሚዬ፣ አልቆይም። ያው ተቀመጭ፣ እዚህ ጋር ጠብቂኝ። መጣሁ።
ደህና ዋልክ የኔ ልጅ? እግዚአብሔር ይመስገን። የቀሚስ ስንት ነው? ወይ ማየ እቺ ስንት ናት? ይቺ 2500 መጨረሻ። በጣም ተወደደች። ያው መጨረሻ ኳሊቲው ናቸው። አሁን ቅርብ ቀን ፋሽን ስለሆኑ አንድ ናቸው። ዋጋቸው ተመሳሳይ ነው። ይሄኛውም ያው ነው? አንድ ናቸው። ሁሉም ሽፎን ናቸው። እነኚህ ባዮ እኛ አስተያየት አድርገን ስለምንሸጥ ነው እንጂ እስከ 3000 ምናምን የሚሸጡ ምናምን ናቸው። እቺኛው ሆናኛለች። በቃ ችግር የለውም። አሪፍ ነቻ። ተመቸችሽ? ቆንጆ ናት። በቃ ልጄ ብር ሊያወጣ ነው። ከሱ ጋር አብረን መተን እንገዛዋለን። እሺ ምንም ችግር የለም። እሺ ማየ፣ እሺ ችግር የለም። እሺ እርቄ መጥቻለሁ መሰለኝ። ወደዚህ አይደለ እንዴ ሂጅ ብላኝ የነበረው ነው። መንገድ ተሳስቻለሁ። እንደው ምን ይሻለኛል? ወይኔ በዚህ ጋር ሂጅ ወደዛ ነው ያለችኝ። ተሳስቼ ነው መሰለኝ። ምንድን ነው የሚሻለኝ? ሊሰርቅ አልቀርም። በዚህ ጋር ሂጂ ነው ያለችኝ። ሳልሳሳት አልቀርም። ምንድን ነው የሚሻለኝ? ወይኔ እንደው ውስጥ ገብቶ ይሆን? ሄሎ ቅድስቴ፣ እንዴት ነሽ? ሄሎ መኩሪያ፣ እንዴት ነህ? ደረሳችሁ እንዴ? አሁን ገና ከአውቶቡስ ወረድን። ያው ሐኪም ቤቱንም አንቺ ታሳይኛለሽ። ከመሸ ደግሞ እናንተ ጋር እናድራለን። ምን ነው መኩሪያ፣ የሩቅ ሰው አደረከኝ እኮ። ታውቃለህ ከድሮ ጀምሮ ከጎን መሆን እንደምፈልግ። ያው አንተ ነህ ያራከኝ። እሱን ነግሬሻለሁ ቅድስቴ። መጀመሪያ የእናቴ ጤና ይስተካከልና እሱን ነገር እናወራዋለን። ለማንኛውም ትናንት እንደምትመጡ ስለነገርከኝ እኔም ወደዛው እየመጣሁ ነበር። በቃ ጠብቀኝ፣ ደርሻለሁ። ሄሎ ቅድስቴ። እሺ እህቴም እየደወለች ነው። ቶሎ ልሂድና ከሙሉዬ ጋር አገናኛት። በቃ መጣሁ። ቻው። እሺ እደውልልሻለሁ። እሺ የት ሄደች? የት ሄደች? ወይኔ ልጄ መኩሪያን ታውቂዋለሽ? ወይ አላውቀውም። አታውቂውም? አላውቀውም። መኩሪያ ምንድን ነው? ቆይ አንተ እንደዚህ መሆን እኔን በእጅጉ እንደሚጎዳኝ አታውቅም?
እባክህ እንደዚህ አትሁን። አንተ እኮ ማፈቅር ባሌ እኮ ነህ። ባሌ? አዎ ባሌ። እኔ እናንተ ባልና ሚስት ለመባል ግዴታ ወረቀት ላይ ማስፈር አለብን? ልክ ነሽ። አዎ በአጋጣሚ ቢሆን በማከላችን ብዙ ነገሮች ተፈጥረዋል። በአጋጣሚ ማለት ለማንኛውም እሱን ተወውና እንደውም በቅርቡ ልጅ እንደሚኖረን ውስጤ እየነገረኝ ነው። ይኸውልሽ እናቴን ከማግኘት በላይ ምንም የሚያሳስበኝ ነገር የለም። ዛሬ ደግሞ ወደ ቴሌቪዥን ጣቢያ ሄጄ የምትወት ለምን? አሁንም ላንተ ቅድሚያ እንዲሰጡ ለመለመን ነው? አዎ ነው። ቆይ አንተ ምንድነው እንደዚህ መሆን እንዴ? እንደ ወንዶቹ ቆፍጠን አትልም እንዴ? ምን እዚህ አጉ እንዳጨርሽው ቅድስት፣ አንቺ ባለውለቴ ነሽ። ይኸውልሽ በፍጹም አንቺ ላስቀይምሽ አልፈልግም። ተው እንጂ ባለውለታ። እንደዛ ብታስብማ እንደ ሴት ልክ እንደ ሚስት በተንከባከብከኝ ነበር። በቃ ቅድስት በእናትሽ ዝም በይ በቃ። እናቴ እንኳን ናት የጠፋችው፣ ወላጅ እናቴ ከእናንተ እኩል እንድማር ያደረገችኝ፣ አረቄ ቸርችር ያሳደገችኝ እናቴ እንኳን ናት። ለምንድን ነው የማይሆን ነገር የምትናገሪው? ቆይ ለምንድን ነው ጭንቀት የማይገባሽ? ስልኬን የለወኩት ከዘመዴ እንኳን የተቆራረኩት ማለት ነው እዚህ የቆየሁት እናቴን ለመፈለግ ነው አይደለ? ለምንድን ነው አንቺ የማትረጂኝ? ትሙት ትኑር ማላቃት እናቴን እየፈለኩ ነው። እሌኔን እየበላኝ ነው አይደለ? እዚህ እንኳን የቆየሁት እናቴን ለመፈለግ ስል ብቻ ነው። ለምንድን ነው የማትረጂኝ? አንተ ግን ሁልጊዜ ልክ እንደ ህፃን ልጅ ማልቀስ ነው የሚቀናው። እኔ ግን ወንድነት ሁሉ ያጠራጥረኛል። እባክሽ ከቻልሽ ካሁን በኋላ ዝም በይ። እቺ የተረገመች ሴትዮ ከጎናችን ርቃም ሰላም ልትሰጠን አልቻለችም። ቆይ ምንድነው ማድረግ ያለብኝ? ከዚህ በላይ ምን ላድርግ? ይርዳኝ። እናቴን እኮ ካላገኘሁ በጸጸት ላልቅ ነው፣ በጸጸት ልሞት ነው። እሺ ቤተሰብስ ምን ይለኛል? ሰውስ ምን ይለኛል? በዛ ላይ ደግሞ የሾው ሸክም ሆንኩኝ። ኧረ ፈጣሪ ይርዳኝ። በጣም የተጨነኩት። ሄሎ ሄሎ፣ አቶ መክረር ላቀውኑት? አዎ ነኝ። ማን ልበል? ትላንትና የአፋልጉኝ ፕሮግራም ላይ ቅድሚያ እንዲሰጡት ጥሪ አቅርበው ነበረ። ጥሪውን ባቀረቡት መሰረት ተቀባይነት አግኝቶ ለነገ ፕሮግራሙ ላይ እንዲቀርቡ ወረፋ ስለተያዘሉት ወደ ቢሮአችን ፎቶዎችን ይዘው በመምጣት መቅረብ ይችላሉ። እሺ፣ በጣም አመሰግናለሁ እናቴ። ቴንኪው። እሺ እመጣለሁ። ችግር የለውም አቶ መክረር። መልካም እድል። አሜን። የስ ዋው ዋው! ቅድስት ቆይ ግን እኔ ለሱ ቀው ነኝ እንዴ? እንዴት ነው እኔን አድርጎ የሚመለከተኝ? ቆይ ነው ወይስ ቀድሞ ጥያቄው ከኔ ስለመጣ ኩራት መሆኑ ነው? ቅድስቴ እንኳን ደስ አለሽ። እንኳን ደስ አለሽ ቅድስቴ። ምንድነው? ምን ተገኘ? እናቴን ላገኛት ነው እኮ። እንዴት እንዴ? ከቴሌቪዥን ተደወለልኝ እኮ ነገ ሚዲያ ላይ ትቀርባለህ ተባልኩኝ። ስለዚህ ከኔ የሚጠበቀውን ፎቶና ማስረጃ ይዤ መሄድ ብቻ ነው። ከዛ በኋላ እናቴን አገኛታለሁ። ለዚህ ነው እንዲያስደነገጥከኝ። ይኸውልህ እዛ ላይ ቀረቡ ማለት ሁሉም ይገኛሉ ማለት አይደለም። እዛ ላይ ቀርበው በጣም ብዙ ሰዎች ያልተገኙ ሰዎች አሉ። ይኸውልህ ተስፋ ላስቆርጥ ፈልጌ አይደለም።
ቅድስቴ ምን አለ ዝም ብትይ ቢያንስ 10 ደቂቃ እንኳን ብትደሰት ምን አለ? እኔ እኮ ብዙ ተስፋ አድርገህ በኋላ ባይሆን እንኳን ልብህ እንዳይሰበር ብዬ ላንተ አስቤ እኮ ነው። ለምን አትረዳኝ? በቃ በእናትሽ ቅድስት በቃ እኔ ያለውማ በፍጹም እናትና ልጅ መገናኘት የለባቸውም። እናቱን አገኘ ማለት እኮ ከአንድ ጥሎኝ ሄደ ማለት ነው። እንደዛ እንዲሆን ደግሞ አልፈቅድም፣ በፍጹም አልፈቅድም፣ በፍጹም። ምን ማድረግ እንዳለብኝ አላውቅም። ምንድነው መኩሪያ ቤቱን እንደዚህ ያመሰቃቀልከው? ምን ሆነ ነው? የሙልዬን ፎቶ እንኳን አጣሁት። የእናቴን ፎቶ አጣሁት። እንዴ ታዲያ የት ይሄዳል? ተረጋግተህ ፈልገው። ምን ሁሌም በእጅ እንዳያስከው ነው? አዎ ትናንትና ይዤው ነበረ፣ እጄ ላይ ነበር። እዚህ መሳቢያ ውስጥ ደግሞ አስቀምጬው ነበር። አሁን ግን አጣሁት። ምን ማለት ነው? የለም ምን አውቃለሁ እኔ። የለም ማለት የለም ነው። ቆይ ቅድስት አንቺ አላየሽውም? አላነሳሽውም? ቆይ ስታስበው እኔ እናትን ፎቶ ምን ሊያደርግልኝ ነው ማነሳው? ቆይ አንተ ግን ያማል እንዴ? እንዳትዋሽኝ ቅድስት፣ እዚህ ቤት ውስጥ ያለነው እኔና አንቺ ብቻ ነን። ስለዚህ ካስቀመጥኩት ቦታ አንቺ ብቻ ነሽ ልታነሽ የምትችይው። እኔ? አዎ አንቺ። ይኸውልሽ ቅድስት፣ ቆይ መኩሪያ እኔ አንተን እናት ፎቶ በመደበቅ ምንም ማገኘው ጥቅም ያለው ይመስላል? ለምንስ የምደብቀው ይመስላል? ቆይ መኩሪያ እኔ ላንተ ክፉ ሰው ነኝ እንዴ? ንገረኝ፣ ክፉ ነኝ ወይ? ይቅርታ ቅድስት፣ አንቺ ለእኔ ጥሩ ሰው ነሽ። በቃ ስለተረበሽኩ ነው። በቃ ይቅርታ በእናትሽ፣ ራሴን እንደወቅስ አታድርጊኝ። ቆይ ግን መኩሪያ እንደዚህ የምትንቀኝ እኔ ስላፈቀርኩ ስሜቴን በግልጽ ስለነገርኩ ነው አይደል? ለዚህ ነው የምትንቀኝ? አይደለም ቅድስት፣ እኔ ለራሴ ወራዳ ስለሆንኩ ነው። ለእናቴም ለአንቺ መሆን አልቻልኩም። በቃ ይቅርታ አድርጊልኝ። ይኸውልሽ ቅድስት፣ ያንን ፎቶ ካላገኘው እዛ ቴሌቪዥን ጣቢያ መቅረብ አልችልም። ደግሞ ታውቂያለሽ አይደል ምን ያህል እንደለፈው። ታዲያ ፎቶ ሲጠፋ እንዴት አልናደድም? አውቃለሁ መኩዬ፣ ይቅር በለኝ። ልረዳህ ይገባ ነበር። በጣም ይቅርታ አድርግልኝ። ይኸውልሽ ቅድስት፣ አንቺ ምንም አላጠፋሽም። ከመጀመሪያው ጀምሮ ጥፋቱ የኔ ነው። በቃሽ፣ እንደዚህ አትበል። ተነስና የእናትህን ፎቶ አብረን እንፈልገዋለን። ተነስ፣ በቃ ተነስ። እርዱኝ። ሄሎ፣ እርዱኝ እባካችሁ፣ እርቦኛል። ደርሻለሁ እኮ ዴቪድ እንጂ እርዱኝ፣ እርቦኝ ነው። አንቺን ከመቅጠር እኮ ቢቀር ነው የሚሻለው። እርዱኝ እባካችሁ፣ እርቦኛል። በእናትሽ ማኩ ያቃጠለኝ አንሶ ደግሞ አንቺ አታቃጥኝ በእናትሽ። እርዱኝ። ምንም አይለኝ ነገር አለ። ዛሬ ደግሞ ጭራሽ ፎቶ ጠፋብኝ ብሎ በቃ ሲያለቃቅስ ነበር። እኔ ራሱ በጣም ነው የተረበሽኩት። አዎ እኔ ነኝ ያቃጠልኩት። እንዴ ታዲያ እኔ አሮጊት እናቱን ስፈልግ እድሜን ልጨርስ እንዴ? ምን እያልሽ ነው? ቆይ አንቺ ደግሞ በሻውን ደርሻለሁ። በእናትሽ ውጭ እንዳታስቆሚኝ። መጣው። ቻው ቻው። እርዱኝ እባካችሁ። እንዴ ልጄ፣ የኔ ልጅ፣ ተመስገን አምላኬ። መኩሪያ ጋር ውሰጂኝ። ልጄን እኮ እስካሁን ድረስ አላገኘሁትም። እባክሽ የኔ ልጅ ውሰጂኝ። እሺ ቁጭ በሉ ማዘር፣ ቁጭ በሉ፣ ቁጭ በሉ። እባክሽ ልጄ ውሰጂኝ። መኩሪያ ጋር ውሰጂኝ፣
ውሰጂ ልጄ ጋር። እንደዛ ማድረግ አልችልም ማዘር። ምን ነው ልጄ? ልጄ ምን ሆኗል? የሆነው ነገር አለ? እባክሽን እውነቱን ንገሪኝ። አይ ደህና ነው ማዘር። ወደ ቃሊቲ እንደሚሄድ ነግሮኝ ነበር። በእርግጠኝነት እዛ ነው የሚሆነው። እና ታዲያ ደውይለታ። እናትህ እዚህ ናት ብለሽ ደውይለት እባክሽን። እዚህ ናት በይው። እርስዎን በመፈለግ በጣም ብዙ ብር ስለወጣ ስልኩንም ሽጦታል። ከኔ ጋርም በአጋጣሚ ሲያልፍ ነው የተገናኘ ነው። ማዘርዬ ወደ ቃሊቲ አካባቢ ቢሄዱ ያገኙታል። አሁን ያሉት ቤተን ነው፣ የሚሄዱት ግን ቃሊቲ ነው። ስለዚህ ማዘር ቶሎ ብለው ይሄዱ፣ ያገኙታል። እችን ትራንስፖርት ያዙ ማዘር። እሺ የኔ ልጅ ተባረኪ። እስቲ ሄጄ ልፈልገው። ህመሜም ጸናብኝ፣ ጉልበቴም እየደከመ ነው። እሺ እስቲ ልሂድ። ምግብ ግን በሉ ማዘር? አይ ልጄ ከበላው እኮ 2 ቀን ሆነኝ። ማዘርዬ ምግብ አልበሉም አይደለ? ምሳ በዚህ ብሉና በዚህ ጋር ይሄዱ። ማዘር ሂዱ፣ ያገኙታል። በሄድኩበት ቦታ ሁሉ አለች። ምን ማድረግ ነው የምችለው? እሺ ለነገሩ አሁን እንኳን አርቄ ነው የጣልኳት። መቼም በህይወት አትመለስም።